ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት። እኔ በእፎይ እፎይ 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 ቀብራር ለበለኝ እፎይ 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 እኔም እፎይ ነኝ። ሁላችንም የኦርቶዶክስ ልጆች በሙሉ እስቲ ከዛሬ ጀምሮ እስከ ዓርብ ድረስ በፕሮፋይል ፒክቸራችንን የቲክቶክ ፕሮፋይል ፒክቸራችንን እስቲ የእፎይን እናድርገው። ሰላም እንዴት አላችሁ? በመላው ዓለም የምትገኙ የዩአብ ሚዲያ ተከታታዮች ዛሬ በአንድ መረጃ ወደ እናንተ መጥቻለሁ። እፎይ አንድ ነገር አሰምቶናል። በጠላቶቻችን ጭንቅላት ከፍ ብለን ልንበር፣ በጠላቶቻችን ጭንቅላት ከፍ ብለን እንበራለን፣ በቅርብ ቀን የዘንዶን ጭንቅላት ልንቀጠቀጥ እንመለሳለን ብሎ በራሱ የቲክቶክ አካውንት በ600 ምናምን ሺህ ተከታይ ባለው የቲክቶክ አካውንት አጋርቶናል ማለት ነው። ይሄንን በስፋት የምንመለከት ይሆናል። ሌሎች ነገሮችም የምናይ ይሆናል። እንደተለመደው ይህን ቪዲዮ ላይክ በማድረግ ጀምሩ። ስለ ሁሉም ደግሞ እግዚአብሔርን ማመስገን ልማድ እናድርግና ሁላችሁም እግዚአብሔር ይመስገን ብላችሁ ጻፉ። ይህን ቤት ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አንዳንድ ነገሮችን ነው ዛሬ የምንመለከተው። ከምንመለከትባቸው መካከል እንግዲህ አንድ ሙስሊም ኢየሱስን የሚወድ ሰው ካለ ሙስሊም ነው መሆን ያለበት። ኢየሱስ ሙስሊም ስለነበረ እሱን የምትወዱ ከሆነ ሙስሊም ሁኑ ይላል። ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት። ኢየሱስን የሚወድ ሰው ሙስሊም ሳይሆን መሆን ያለበት ክርስቲያን ነው። ነምን ኢየሱስን ጃለቱ ሙስሊም ወቶን ተኢን ክርስቲያነ ተውቀባ መጽሐፈ ቁልቁል ላላ መጽሐፍ ቅዱስን እንዲህ ይላል። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ወጂዱ ከቦታ በቆና ቆጠቶ ለኮፍሰ ዲግደሚጃ እንዲህ ይላል። በቤተ ክርስቲያንም አንድ ዓመት ሙሉ ተሰበሰቡ። መነ ክርስቲያናትስ ወጋቶ ኮጉቱ ሰሳበመን ብዙ ሕዝብንም አስተማሩ። ኡመተ ባየስ ኒበርሲሰን ደቀ መዛሙርቱም ዱከቡኦንስ መጀመሪያ ጀልቀበ በአንጾኪያት ክርስቲያን ተባሉ። ክርስቲያኖ ተጀደመን በማን ስላመኑ? በኢየሱስ ክርስቶስ ስላመኑ። እኙት ይዋነ መነኒፍ ኢየሱስ ክርስቶስ ይዋነ መነኒፍ። ስለዚህ ክርስቶስን የሚወድ ኢየሱስን የሚወድ ሰው መጀመሪያ ሊሆን የሚችለው ክርስቲያን ነው። ክርስቲያኖች ነን። በክርስቶስ የምናምን ክርስቲያኖች ነን። እምነት እስልምና መቀበል አለበት። ምክንያቱም ኤልያስ ሙስሊም ስለነበረ፣ ኤርሚያስ ሙስሊም ነው። አብዛኛው ነቢያቶች፣ ሁሉም ነቢያቶች ሙስሊም ናቸው። ምሳሌ አንተ በግልህ የምታውቀው ኤልያስ የሚባል ሰው፣ ኤርሚያስ የሚባል ሰው ሊኖር ይችላል። ወደ እስልምና የመጡ ያውም ከክርስትና ወደ እስልምና የመጡ ሊኖሩ ይችላሉ። እሱ ሊኖር ይችላል። ነገር ግን በመጽሐፍ ቅዱስ ላይ የተጻፉት ነቢያት የእግዚአብሔር ነቢያት እነ ነብዩ ቅዱስ ኤልያስ እነ ነብዩ ቅዱስ ኤርሚያስ ከሆኑ ግን በፍጹም እስልምናንም አልሰበኩም፣ ሙስሊሞችም አይደሉም። እስቲ አንድ ነብዩ ከኤርሚያስም ከሌሎችም አንተ ከጠቀስካቸው እስቲ እኔ ሙስሊም ነኝና እስልምናን ተቀበሉ ብሎ የተናገሩ ነቢያት ከመጽሐፍ ቅዱስ አሳየ። ውሸት ነው፣ የለም ማለት ነው። እንፋኬቲን ነሞተ ኤርሚያስ ፊ ኤልያስ ጀደመን ዱንፋኬቲን ቤኩ ደንዴሰታ ኢሳን ክርስቲያኑም ማራገረ አመንታ ኬቲዮ ዱፈን ተው ደንደውሻን ገሩ ኤልያስ ፊ ኤርሚያስ ወረን ኪታበ ቁልቁሉ ረጀረ ራጆተ ዋቀዮ ረጀደመን ኢሳን ኩን በኩመ ተኩትዩ ሜ ኢሳን ኑታ አመንታን ኬኛ አመንታ ሙስሊማ ዳ አከስመሞ አመንታ ሙስሊማ ፉረዳ ጀደኒ ኢዶት ኢሳን በርሲሰን ኪታበ ቁልቁሉ ኪሰሜ በከተኩ ፊዲ ጨቀሰ ለመሚቲም ጨቀሰ ቶክቲ እንጅሩ ከናፍ ዋን እንጅሬት ለፉማ ካኒ ሶባን ከራረ ዳበተኒ እዩን ነሞተ ወረው ማንቤን ዶጎጎርሱን ናምዲ ባይዞ ክርስቲያንስ ነገው አብዛኛው ነቢያቶች፣ ሁሉም ነቢያቶች ሙስሊም ናቸው። ያስተማሩትም እስልምናን ነው። ሁሉም ነቢያት ሙስሊሞች ነበሩ ላልከው ደግሞ ይሄንን የመጽሐፍ ቅዱስ ቃል ከላይ አንብብ። ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። የነቢያቱ ሃይማኖት ምንድን ነበረ ካልክ የማዕዘኑ ራስ የሆነው ክርስቶስ ኢየሱስ ነው። ይወርዳል፣ ይወለዳል፣ ሰው ይሆናል፣ ዓለምን ያድናል ብለው ነቢያት ትንቢት ተናገሩ። ሐዋርያት ደግሞ ከነቢያት ተቀብለው ተወለደ፣ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ዓለምን አዳነ ብለው ሰበኩ። ስለዚህ የነቢያትም የሐዋርያትም ሃይማኖታቸው እስልምና ሳይሆን ኢየሱስ ክርስቶስ ነበረ። የማዕዘኑ ራስ ድንጋይ የተባለው ክርስቶስ ኢየሱስ ነው። ስለዚህ የነቢያቱ እምነት የነቢያቱ ሃይማኖት ምንድነው ካልከው የማዕዘኑ ራስ ድንጋይ ክርስቶስን መስበክ ነበረ። ስለዚህ እኛ ክርስቶስን ተወዱታላችሁ ወይ ብለህናል። ክርስቶስን መውደድ ብቻ ሳይሆን የምናመልከው፣ የምንሰግድለት፣ የምንበረከክለት፣ የምንገዛለት፣ ነፍሳችንን አሳልፈን የምንሰጠው
ሕይወታችንን አሳልፈን የምንሰጠው የመኖራችን ምክንያት ስሙ ኢየሱስ ክርስቶስ ይባላል። ያኖረን እሱ ነው፣ የደገፈን እሱ ነው፣ የጠበቀን እሱ ነው፣ ሰው ሆኖ ሰው ያደረገን እርሱ ነው። ስለዚህ ከጠላቶቻችን ማታለል ነፃ ያወጣን እርሱ ነው። ስለዚህ እርሱን እንወደዋለን፣ እንገዛለታለን። አሁን ዛሬም ነገም እስከ ዘላለም ኢየሱስ ክርስቶስ እግዚአብሔር ነው፣ የእግዚአብሔር ልጅ ነው። ይህ ወገናችንን ቅዱስ ጳውሎስ በዚህ ዘመን ቢኖር ምን እንደሚለው ታውቃላችሁ? ነውራም ነበር የሚለው። ነውራም ለምን መሰላችሁ? በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 14 እስከ 15 ላይ እንዲህ ብለዋል ቅዱስ ጳውሎስ፣ ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጠጉሯ መጎናጸፊያዋ ሊሆን ተሰጥቷታልና ይላል። ስለዚህ አሁን በቅዱስ ጳውሎስ አስተምህሮ መሰረት አንተ ጠጉርን አሳድገሃልና ምንድን ነበር የምትባለው ማለት ነው? ነውራም። አመንቲን ራጆታ ሁንዱማ ሙስሊሞታ ቱሬ ኦቦሌሲ ኬኛ ኩኒ ቻ ፍሪ ኬኛ ኩኒ ራጆን ሁንዱምቲ ሳኒ አመንታን ሳኒ ከን ሳኒ ተመና ቱረኒ አመንታን ሳኒ አመንታ እስላማቲ garuu dogoggora ta'uusaa waa tokko isinitti agarsiisuu barbaada. Macaafni qulqulluu maal jedha? Amantaan raajotaaf duuka bu'ootaa maal ture yoo jennu, amantaan raajotaaf duuka bu'ootaa Kiristoos Iyyasuus ture. Mee waan tokko isa kana dubbisaa. Qulqulluun Phaawulos gara saboota warra Efesoonitti ergaasaa ergee boqonnaa 2 lakkoofsa 20 irraa isin hundee ergamootaaf raajotaa irratti ijaaramtaniittu. Kiristoos Iyyasuus ammoo ofii isaatti dhagaa goolee qajeelchuudha jedha. Argitanii isin hundee raajotaa fi duuka bu'ootaa irratti maal taataniitu? ijaaramtaniitu. Hundeen isaanii immoo maaliin yoo jennu dhakaa goolee kan ta'e Kiristoos Iyyasuusidha nuun jedha. Kanaaf raajonni kan isaan lallaban, duuka bu'oonni kan isaan lallaban dhakaa goolee ta'e kana Kiristoos Iyyasuusidha. Raajonni maal jedhaniitu lallabaa turanii? Samii irraa bu'a, dubroo Maariyaamii irraa dhalata, addunyaa kanarra deddeebi'a, foon uffatee ijaan argitu jedhanii hin dhalataa, hin cuuphamaa, hin fannifamaa, hin du'aa, hin ka'aa jedhaniitu raajii dubbatan. Duuka bu'oonni Kiristoos immoo isa harkaa fuudhanii samii irraa bu'eera, dubree Maariyaamii irraa dhalateera, cuuphameera, fannifameera, du'eera, du'a mo'ee ka'eera, gara samiitti ol ba'eera, lammaffaa deebi'ee dhufaa jedhaniitu lallaban. Kanaaf bu'uurri raajotaaf duuka bu'ootaa yookiin amantaan isaanii maaliin yoo jettan, amantaan isaanii Kiristoos Iyyasuus ture. Nutis isaanirraa fudhannee amantaan keenya Kiristoos Iyyasuusidha. Galannii fi ulfinni maqaa isaatiif haa ta'u. Har'as boros nuti ክርስቶስን ያመኑ ክርስቲያኖታ። እንግዲህ እንደተከታተላችሁት ነው። ኢየሱስን የሚወድ ሰው ካለ ኦርቶዶክስ ተዋህዶ ክርስቲያን ነው የሚሆነው እንጂ ሙስሊም አይሆንም። ወንድማችን በስፋት አስረድቶታል ማለት ነው። ዛሬ አንዳንድ አሉ እየተነሱ ኢየሱስ ሙስሊም ነበር፣ ኢየሱስ የመሐመድ ያላ ተላላኪ ነበር እያሉ ሎቱ ስባት እግዚአብሔር ይቅር ይበላቸውና እንደ የሚለው አካላቶች አሉ። በስፋት ወንድማችን ገልጿል። ኢየሱስን የሚወድ ኦርቶዶክስ ምንድነው የሚሆነው? ክርስቲያን ነው የሚሆነው ማለት ነው። ሌላው አንድ ዲያቆን እስቂያስ የተባሉ በአገር አሜሪካን የሚኖሩ አንድ የእፎይ መምጫ ደረሰ ይላሉ። ሁለተኛ ልብስ ውስጥስ ምንድነው የሚነግርሽ እስቲ በደንብን አስተውሉ ብለው ሰፋ ያለ ትምህርት ይሰጡናል። ጥልኝ እንዴት ከርማችኋል? እዚህ ያደረሰን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። በጣም እጅግ ደስ የሚል የሚያምር ቀን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ መጣሁኝ። ድንገት ነው ሐሳቡ የመጣው። ኒቆዲሞስን ስናስብ ሶስት መሰረታዊ ጥሩ ነገሮች በቃ መንፈሳዊ ሕይወታችንን ሊያሳድጉ የሚችሉ ሶስት ነገሮች እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌም የሆነ ነገር ይጎላል። ያንን የጎደለ ነገር ግን እስካልሞላው ድረስ ምንም አይነት መፍትሄ ሊያመጣ አይችልም። ስለዚህ ኒቆዲሞስ እንደዛ እያስተማረ እንደዛ እየተከበረ እንደዛ እየተወደደ እንደዛ ሁሉ ነገር እየተሳካለት ግን በጣም የጎደለ ነገር ስላለ ለመጠየቅ ሄዷል። እና እባካችሁ ራሳችሁን አዳምጡ ሲባል ዝም ብሎ አይደለም፣ ልባችሁ የሚነግራችሁ ነገር አለና ያንን ጎዶሎ ይዛችሁ ወይም ይዘን ሁላችንም ማስመሰል ማቆም አለብን። አረ ምንም
ችግር የለም ውስጣችን ጩኸት። ስለዚህ እግዚአብሔር ያሳርፋል እንጂ ፓች አያደርግም ማለት አይጠግንም። እንደዚህ መጠጋገን አይደለም፣ በእግዚአብሔር ዘንድ ማሳረፍ ነው። የትኛውም ኃጢአተኛ የትኛውም ሰው ወደ እግዚአብሔር መጥቶ የትኛውም ጥያቄ ያለው ሰው ተጠግኖ አይደለም የሚመለሰው፣ አርፎ ነው የሚመለሰው። ለጥያቄዎቹ መልስ አግኝቶ ነው። እና የመጀመሪያው እሱ ነው። እና ሁለተኛው ከኒቆዲሞስ የምንማረው በጣም ደስ የሚለው ነገር ቀስ ብሎ እስኪገባው ድረስ ራሱን በደንብ አሳምኖ አልገባኝም፣ አልተረዳውም፣ ይሄ ይቻላል ወይ ብሎ በደንብ አድርጎ ነው የችኮላ በቃ አውቄዋለሁ፣ ተረድቼዋለሁ፣ በቃ ገባኝ። አሁንማ ጥድፊያ በኒቆዲሞስ ሕይወት ውስጥ የለም። ለዚህ ነው ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል። አሁን በዚህ በቲክቶክ ላይ በጣም የሚታዩ አንዳንድ ድክመቶች እኔን ጨምሮ ሁላችንም ጋር ያለው የሆነ አዲስ ትምህርት የሆነ አዲስ ጥቅስ የሆነ ነገር ስናገኝ ያችን ይዘን መናፍቃን ቤት ለመሮጥ በቃ ያችን ለመተንፈስ እንጣደፋለን። እንደዛ ካደረግን ሌላ ጥያቄ ሲጠይቁን እንደገና እንወዛገባለን ማለት ነው። ለሌላውም ሕይወታችን አትቸኩሉ፣ አንቸኩል። ችኩል ሰው እቺን ጥቅስ ያዙልኝ ባካችሁ። ምሳሌ 21:5 ላይ ችኩል ሰው ለመጉደል ይቸኩላል ይላል። ችኩል ሰው ለመጉደል ይቸኩላልና ለመጉደል እንዳንቸኩል እግዚአብሔር እንደ ኒቆዲሞስ አልገባኝም። ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማይጸን ሊመለስ ይችላል? ያ በቃ በጣም ደስ የሚል ኳሊቲው ነው። አልቸኮለም። ከዛ በኋላ ጌታ ራሱ ምን አለው? የምድሩን ስነግርህ ካልተቀበልክ ወይም ካልገባ የሰማዩን ብነግርህ አለ። አሁንም ጠየቅ። እዚህ ከዛ በኋላ ያለው መልስ ተመለሰለት። አሁን ልክ መልሱ ሲገባለት ውስጡ ሲደርስ መልሱ ምን አደረገ? ተለወጠ። ወንበራቸውን ለማስረከብ መምህር ተብሎ ለመጠራት ምንም አልፈልግም። እዚያው ቆይቶ ጥሩ ደቀ መዝሙር ወጥቶት ጌታን ለመገነዝ በቃ ማለት ነው። እና በቅዳሴ ላይ ስሙ እስኪጠራ የደረሰ ታላቅ ጻድቅ፣ የተረጋጋ በረከት ያለው መንፈሳዊ አባት ነው። አሁን ቅዳሴ ስንገባ በትንሣኤ ዮሴፍ ሆነ ኒቆዲሞስ ገነዝዎ ለኢየሱስ እንላለን። እንደገና ደግሞ ቅዱስ ቅዱስ ብለው እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን እንላለን። በጣም ተረጋግቶ ነው የጀመረው። ስለዚህ በዚህ አጋጣሚ ፕሮቴስታንቶች አይነው ወንጌል ልትገባን በራልን ኢየሱስን አገኘነው ምናምን ብላችሁ ከቤተ ክርስቲያን ወጥታችኋል። ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም? በቆማችሁበት ቦታ አምልኮውን ስታዩ፣ ዝማሬውን፣ ጭፈራውን፣ ዝላዩን ምናምን ስታዩ ጥያቄ ይፈጠርባችሁ። ኢትስ ኖርማል፣ ችግር የለውም። መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ የሆነ ነገር ተፈጥሮ አይደለም፣ ጉድለት መጥቶባችሁ አይደለም፣ እናንተ ጋር ኃጢአታችሁ በዝቶ አይደለም። ጥያቄ ይፈጠራል። እውነት ጋር እስካልቆማችሁ፣ እውነት ጋር እስካልሄዳችሁ፣ ከጨለማ ወደ ብርሃን ኒቆዲሞስ ከጨለማው ዓለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣው። ወደ ብርሃን ሲመጣ ደግሞ ኢየሱስ ክርስቶስ እንደምታውቁት የሰው ፊት አይቶ አያደላም፣ ምንም አያደርግም። ምንድነው ያደረገው? ቀጥታ ወደ ነጥቡ ገባለት። ጥያቄውን ሰማና ዳግም ካልተወለድክ አትድንም፣ የእግዚአብሔር መንግስት ልታይ አትችልም አለው። ከዛ በኋላ ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግስት ልትገባ አትችልም። ስለዚህ ጥያቄ ከተፈጠረባችሁ ፕሮቴስታንቶች እግዚአብሔር እየጠራችሁ ነው ማለት ነው። ወደ ቀደመችው፣ ወደ ጥንቷ፣ ወደ እውነተኛይቱ፣ ወደ ቀጭኗ መንገድም እውነትም በሩም ኢየሱስ ክርስቶስ ወደ ሆነባት ቅድስት ቤተክርስቲያን እየጠራችሁ ነው። ስለዚህ እንደ ኒቆዲሞስ ሳትቸኩሉ ወደ ትመጡና ትጠይቁና ትረዱና በስሜት የወጣችሁት በማስተዋል ተመልሳችሁ እንደ ኒቆዲሞስ እንድትጸኑ እግዚአብሔር ይፈልጋል ማለት ነው። ሶስተኛውና የመጨረሻው ኒቆዲሞስ ከተለወጠ በኋላ ፍጹም ደፋር ነው የሆነው። በክርስቶስ ፍቅር ጽኑ ነው የሆነው።
ጽናቱ ደግሞ በጣም ደስ የሚያሰኝ ጽናት ነው። ያንን አይነት ጽናት ለሁላችንም እንዲያድለን የአምላካችን ቅዱስ ፈቃድ ይሁን። በዚህ አጋጣሚ እጅግ የናፈቀኝን ሰው ማንሳት ፈልጋለሁ። እሑዱን እንዲያደረኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው። አይሆፕ ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን በእኛ ቸልታ መንፈሱ እንዳልተቀጠቀጠ ተስፋ አደርጋለሁ። በዚህ አጋጣሚ ወንድማችን እፎይ እግዚአብሔር ነው ያመጣ ወደ መቅደሱ፣ እግዚአብሔር ነው ያመጣ ወደዚህ ሰማዕትነት ህይወት፣ ወንድማችን ጳላዲዮስም ሌሎቻችሁም እና አይሆፕ ባላችሁበት ጤና እንደምትሆኑ የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላሙን እየሰጣችሁ በሰላም ገመድ በፍቅር ገመድ ያሰራችሁ ባላችሁበት ጤና እንደምትሆኑ ተስፋ አደርጋለሁ። የምናየውን የምንናፍቀውን ድምጽህን ሞገስህን ደግመን ልንሰማ እንወዳለንና ቪዲዮ ተሰራለ ብዬ እየጠበቅኩኝ ነበረ። እስካሁን አልደረሰኝም። አምልጦኝ ከሆነ በጣም ይቅርታ። በማንኛውም ግን የኒቆዲሞስን ህይወት አስብ። ዳግም የተወለዳችሁ ልጆች ናችሁ። በስነ ስርዓት ጠይቃችሁ እውነትም መንገድም ክርስቶስ እንደሆነ የገባችሁ ልጆች ናችሁ። ቤተክርስቲያኒቱ የክርስቶስ ቤተክርስቲያን ናት። ምንም እንከን የላትም። ከኛ ከሰዎቹ ግን ጉድለት አለና በእኛ ድካም በረከታችሁ እንደማታጡ ተስፋ አደርጋለሁ። ሁላችንንም እንደ ኒቆዲሞስ ልባችን ላይ የተፈጠረውን ጥያቄ እግዚአብሔር መልሶልን የመከረንን እግዚአብሔርን እያመሰገንን ዳግም ደስ በሚል የንስሐ ህይወት ተወልደን በቅዱስ ሥጋው በክቡር ደሙ ከብረን ወደ ሌላ ቦታ ደግሞ ከዚህ በረት ወጣችሁ ሄዳችሁ ደግሞ እረኛችሁ ይጠራችኋልና እንደ ኒቆዲሞስ ጥያቄውን ይዛችሁ ዳግም ተወለዱና በብርሃን እየተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን። በመጨረሻም የኒቆዲሞስን ድፍረቱን፣ ጽናቱን፣ ተጋድሎውን፣ ቅድስናውን፣ በረከቱን ያድለን። ይሄን ያልካልኩኝ ይበቃኛል። ይቆየን። ለወንድማችን ለዲያቆን ሕዝቅያስ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንዲህ አይነት አባቶች እንዲህ አይነት የቤተክርስቲያን አገልጋዮች አሉ በስፋት የውስጣችንን የሚናገሩና እግዚአብሔር በእድሜ በጠጋ እኝንም ያቆይልን። አንድ ወንድም እንግዲህ እፎይ መምጫው ደረሰ ሲባል አለን ካጠገብ እንበለው እያለ ነው። እንደምን አመሻችሁ። ያው ከመሸ ከተፍ ብለናል። መቼም እስቲ አንድ ነገር ነው ዛሬ እንደው በመቤት የምለምናችሁ እኔ ፎሎወሮቼ ብቻ አይደላችሁ ሁላችንም የኦርቶዶክስ ልጆች በሙሉ እስቲ ከዛሬ ጀምሮ እስከ ዓርብ ድረስ በፕሮፋይል ፒክቸራችንን የቲክቶክ ፕሮፋይል ፒክቸራችንን እስቲ የእፎይን እናድርገው። ሁላችንም ከእፎይ አጠገብ መቆማችንን ወንድማችን እፎይ ማወቅ አለበት። የእውነት ነው የምላችሁ ሁላችንም ይህን ነገር ማድረግ አለብኝ እና ይህን ነገር ለሁሉም እስቲ ያያችሁት በሙሉ ሼር እናድርግ። ለሁሉም ሼር አድርገ ነው ለሁሉም ኦርቶዶክስ ይድረስና ሁላችንም ፕሮፋይል ፒክቸራችንን እንግዲህ ከዛሬ ጀምሮ እስከ ዓርብ ድረስ እናድርገው። ደስ ይበለው ወንድማችን አጠገቡ ወንድሞቼ አሉ ይበል። እንደው በመብርሃን ይዣችኋለሁ። ይሄን ነገር እናድርግለት እስቲ ደስ ይበለው። ሁላችሁም እስቲ እኔ እግዚአብሔር ይመስገን ብላችሁ እንደጻፋችሁ ተስፋ አደርጋለሁ። ካልጻፋችሁ እሱን ጻፉ። ሁለተኛ ኮሜንት ደግሞ እኔ እፎይ ነኝ እያላችሁ ጻፉ። ሁላችንም እፎይ ነን ስንል እሱን ግለሰቡን አይደለም እኮ እሱ የሚከተለውን እንከተላለን። እኛም የሱ እምነት ተከታዮች ነን። እኛ እሱ የሚያመልከውን ኢየሱስ ነው የምናመልከው ማለታችን ነው። ስለዚህ እኛም እፎዮች ነን እያላችሁ ጻፉ። እንግዲህ እፎይ መምጫው ደርሷል። መች ነው የሚመጣው? እስከመቼ ነው የሚሉትን ነገሮች አንዳንድ ቪዲዮዎች የተለቀቁ ነውና እስቲ ተከታተለን እንመለስ። ወደ ቲክቶክ እንደሚመለስ እየሰማን እንገኛለንና ቪዲዮውን አይተን አንዳንድ አስተያየቶችን እንሰጣለን። እና በጣም እንግዲህ መቼም እነ እፎይ ክፉ ነገር ላይ ሆኖ ነው ያልስቅማ። በጣም ፍጹም ሰላም የሆነ ነገር ላይ ናቸው። በጣም በቃ አሪፍ ላይ ነው ያለ ነው።
አሪፍ ላይ ያለን እግዚአብሔር ይመስገን። በጋራ ብዙ ነገር ሆነ። ልክ እንደ ሐዋርያት ያለ ደስታ ሆኖልናል። ተመስገን። በጣም ሰላም ናቸው። ይህ ብቻ እንዲታወቅ ይሁን። ከዛ በመቀጠል ላይቭ ደግሞ በቅርብ ጊዜ እናየዋለን። ከ2 ሳምንት ባልረዘመ ከ1 ሳምንት በታች ባልሆነ አይነት ጊዜ ውስጥ ወንድማችንን ዳግም በእርሻው መካከል እናገኘዋለን። በሬውም ይጠመዳል፣ መሬቱም ይዘጋጃል፣ እንደ ጉድ ይታረሳል። በብርሃኑ የሚመላለሱ በርካታ ሰዎችን ማምረት ይቀጥላል። እዚህ ላይ ንቅንቅ የለም። ከዓላማችን ነቅነቅ ማንል ኦርቶዶክሳውያንና እግዚአብሔር አምላክ በበጎ ፈቃዱ እንዲህ ያደርግልናል ብለን ተስፋ እናደርጋለን። ተመስገን ነው፣ ተመስገን ነው። በደንብ ደግሞ ጸልዩ። በደንብ መጸለይ ያስፈልጋል። ማለት እንዲህ አይነት ፈተና ሲመጣ ባይዘዊ በጣም የተነቃቃ ነገር እንዲሆን ያስፈልጋል። አሁን እረፍቷ ያስፈለገችው እንግዲህ እንዳልነው ከዚህ ቀደም እንደነገርናችሁ አንደኛ የተወሰነ እረፍት ለማድረግ ከጫጫታ ያልጸዳ ወንጌል ያን ያህል እንትን የለውም፣ ትርፍ የለውም። ስለዚህ ትንሽ ነገሮች እርግብ እንዲሉ ስለተፈለገ ነው። ከዛ ግን በወንጌል እሳት ለብሰው በቤተ ክርስቲያን ፍቅር ትንታግ ሆነው ወንድሞቻችን ዳግም ይመለሳሉ፣ በአብርሆት ይመለሳሉ፣ በብርሃን ይመለሳሉ፣ በፍጹም መነሳሳትና ሞራል ይመለሳሉ። ያንን በጥቂት ጊዜ ያደርጋሉ። አልፎ እንደውም ጨነቀን፣ በቃ ዩቲዩብ ራሱ መጨመር አለበት፣ ፌስቡክ መጨመር አለበት፣ ሁሉም ሚዲያ ላይ አገልግሎቱ መሰጠት መቻል አለበትና ቲክቶክ ላይ ብቻ አይቆምም። እንደውም ተራብቶ ይቀጥላል፣ ተባስቶ ማለት ነው። በዩቲዩብም እንደዛው ብዙ ነገሮች ይሆናሉ። ስለዚህ በዚህ ደረጃ በጣም አሪፍ ነገር እንዲሆን ነው የምናስበው። ጳላዲዮስ ደህና ነው። ጳላዲዮስ በጣም በቃ ምርጥ ሁኔታ ላይ ነው ያለው። በጣም አስቂኝ ሰው ሆኗል ጭራሽ እና በጣም አሪፍ ላይ ነው ብቻ ያለ ነው። ተመስገን። እነሆ በጌታ ደስ ይበላችሁ የተባለውን ቃል ምንም በመከራ መካከል እፎይ የተናገረውን ነው እየሆነ ያለው። ከክርስቶስ ፍቅር ማን ይለየናል የሚለውን ድምፅ ታውቁታላችሁ። እኔ በጆሮዬ ይንቆረቆራል ያ ድምፅ፣ እግዚአብሔር በሚያውቀው። ያንን የቀደሙት ብዙ ብለውታል፣ ደስ በሚል ሁኔታም ኖረውታልና ወንድማችን የተናገረውን ማንም ከክርስቶስ ፍቅር እንደማይለየው እኛ አብዝተን በተጠነቀቅና በተጨነቅን ቁጥር እሱ ለሚፈጠረው ነገር ግድ ሳይሰጠው በነገራችሁ ላይ ክርስትናውን ከህይወቱ ጋር ያስታረቀ ሰው እንደሆነ ነው የምነግራችሁ ማለት ነው። በቃ ምንም ነገር ነው ግድ የማይሰጠው ምድራዊ የሆነ ነገር ማለት ነው። እና እንደው ትንሽ ከመሞት መሰንበት ሰማዕትነትም እኮ ረዱኝ ተብሎ ሳይሆን ሊያርዱ ከመጡ የሚፈጸም ነገር ነው ምናምን ብለን የተመከረ ምናምን ነው እንጂ ለወንጌል አብዝቶ የበረታ የሚገርም ወንድም ነው። የሚገርም ወንድም በቃና እንደዛ ነው እላችኋለሁ። በተረፈ ምናምን አንተ ምናምን ለአንተ አንተ ስለሆንክ ምናምን አንተ ባትኖር ወይ ምናምን የምትሉ ሰዎች በጣም የመጨረሻ ተንኮለኛና ራስ ወዳድ ስለሆንኩ ነው። በነገራችሁ ላይ ለነሱ ምናምን አስቤ እኮ አይደለም፣ በረከታቸውን ለመውሰድ በጣም ተንኮለኛ ምቀኛ ምናምን ሰው ሆኜ ነው። ያ እንዳያልፈኝ ነው። ምክንያቱም ሁሌ እላቸዋለሁ እንደ ሐዋርያት ነው የማስባቸው። ለምን እንደሆነ አላውቅም። የሐዋርያትን ተጋድሎ የሆነ በአካል እንዳየሁት እርግጥ ጥቂቱን ገና ቢሆንም እንግዲህ በመግቢያ ላይ እንዳነሳሁት ነው። በትላንትናው ማታ ነው በቲክቶክ ገጹ የለቀቀው ያለውም በጠላቶቻችን ጭንቅላት ላይ ከፍ ብለን እንበራለን። በጠላቶቻችን ጭንቅላት ላይ ምን ከፍ ብለን እንበራለን። በቅርብ ቀን የዘንዶውን ጭንቅላት ለመቀጥቀጥ ደግሞ እንመለሳለን ብለዋል። እግዚአብሔር አምላክ በሰላም ይመልሰው። ብዙ ነፍሳት የሚድኑበት ብዙዎች ጠይቀው የሚመለስላቸው እንዲሆን እግዚአብሔር አምላክ ይርዳው እላለሁ። በሰላም እንዲመለስ ሁላችሁም ባላችሁበት ጸሎት አድርጉ። ሁሉም በጉጉት ነው የሚጠብቀው። ለምን የብዙዎች መልስ የብዙዎች ጭንቅላት እየተነቃቃ ብዙዎች እያነበቡ ስለሆነና ኦርቶዶክስ ደግሞ መልስ እንዳላት ከፍ ብላ እንደምትታይ የሚታይበት ስለሆነ ነው። በሰላም ይመልሰው። በሌሎች አስተማሪ መረጃዎች እስክንገናኝ ድረስ ቸርን ሰንብት።